ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች መንግስት አዲስ የዶላር ህግ አውጥቷል። አዲስ የውጭ ገንዘቦችን በተመለከተ አስደሳች የሆነ ህግ አውጥቷል። ከዚህ በፊት የነበሩ መመሪያዎች መሻሻል ተደርጎባቸዋል። ጠቃሚ የሆኑ ነጥቦችን ይዟል። አንድ በአንድ ምነግራችሁ ነው የሚሆነው። አንደኛ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ውስጥ ይዞ ከውጭ የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህገ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር ወይም ደግሞ ወደ ውጭ የምንዛሬ ሂሳቡ በማስገባት ተቀማጭ ማድረግ እንዲችል ተፈቅዷል። ከዚህ በፊት እንግዲህ አንድ መንገደኛ ከውጭ ሀገር ሲመጣ እንግዲህ በህግ ከተፈቀደው መጠን በላይ የውጭ ሀገር ገንዘብ ከያዘ አየር መንገድ ላይ ለጉምሩክ በማስመዝገብና ያንን ሰነድ የመያዝ ግዴታ አለበት። ይሄንን ሳይዝ ሲንቀሳቀስ ከተገኘ እንግዲህ በወንጀል ይጠየቃል። ሁለተኛ ደግሞ የያዘው የውጭ ሀገር ገንዘብም ይወረስ ነበረ። ሌላው ሁለተኛ ኢትዮጵያን ህጋዊ ሰነድ ለባንክ በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ የሚችሉበት ስርዓት ተፈቅዷል። ከዚህ በፊት ይሄ አልነበረም። ኢትዮጵያውያን እንግዲህ ውጭ ሀገር ለሚኖር ልጃቸው ሊሆን ይችላል፣ የትዳር አጋራቸው ሊሆን ይችላል፣ ሊያስፈልግ ይችላል፣ ብር ለትምህርት ሊሆን ይችላል፣ ለሆነ ነገር መግዣ ሊሆን ይችላል፣ እንደዚሁም ለሕክምና ሊሆን ይችላል እና ከዚህ በፊት አይፈቀድም ነበር። አሁን ግን አንድ ከኢትዮጵያ ውጭ ልጁን የሚያስተምር ልጅ ወይ ባለቤቱ ያንን ህጋዊ ሰነድ ማቅረብ የሚችል ሰው 3000 አሜሪካን ዶላር ያልበለጠ ወደ ውጭ ሀገር እንዲልክ እንግዲህ ተፈቅዷል ማለት ነው። ሌላው ኢትዮጵያንና ትውልደ ኢትዮጵያን ቀደም ሲል የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛ 100 የአሜሪካን ዶላር አሁን እንዲቀር ተደርጓል ማለት ነው። ከ100 የአሜሪካን ዶላር በታችም ሂሳብ የውጭ ሂሳብ መክፈት ትችላላችሁ። የውጭ ሂሳብ መክፈቱ ለምን ይጠቅማል የሚለውን ደግሞ እዚሁ መመሪያው ላይ እንደዚሁ ከውጭ ምንዛሬ ጋር የውጭ ምንዛሬ ሂሳብ መክፈት ደግሞ ጠቀሜታ እንዳለው ተደንግጓል። ይሄም ምንድነው እንግዲህ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኛቸው የዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ይሄንን እንግዲህ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ነው የተፈቀደላቸው። ይሄ እንግዲህ ከውጭ ሀገር ዕቃ ለምትገዙ የውጭ ሀገር ክፍያዎችን ለምከፍሉ ትልቅ እፎይታ ነው። ሌላው የአገልግሎት ላኪዎች ከወጪ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም ጊዜ ገደብ እንዲይዙ ተፈቅዶላቸዋል ማለት ነው። ከዚህ በፊት የውጭ ምንዛሬያቸውን በሪቴንሽን ለአንድ ወር እና እንደዛ ገደብ ነበር ማስቀመጥ የሚፈቀድላቸው። ነገር ግን አሁን ያለምንም ጊዜ ገደብ ማስቀመጥ ይችላሉ። ያ ማለት የዶላር ምንዛሬው በሚጨምርበት ወቅት ጠብቀው መጠቀም ይችላሉ ማለት ነው። ሌላው እንግዲህ ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ ቅድም የነገርኳቸው እንግዲህ የውጭ ምንዛሬ ሂሳቡን በመጠቀም ለትዳር አጋርና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪ ክፍያ ማድረግ ይችላል። እንደዚሁም ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከወጪ ንግድ የሚገኝ የውጭ ምንዛሬ ሳይጨምር በእርዳታ ስጦታ ወይም ከሌላ የውጭ ምንዛሬ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሬ ሂሳብ መክፈት ይችላል ነው የተባለው። ሌላው ድርጅቶች የመቀነስ ካፒታላቸውን ሁኔታ በኢትዮጵያ ብሔራዊ ባንክ አስመዝግበው ከሀገር ውጭ በሌላ ሀገር መቀነስ ካፒታላቸውን ፈሰስ ማድረግ እንዲችሉም ተፈቅዷል። ይሄ እንግዲህ ለድርጅቶች በጣም መልካም ዜና ነው። ሌላው እንግዲህ ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዷል። በፊት ባንኮች እንግዲህ የፎርዋርድ የውጭ ምንዛሬ ግብይት ሲያከናውኑ ብሔራዊ ባንክን ያስፈቅዱ ነበረ፣ ግዴታም ነበር፣ ማስፈቀድ ነበረባቸው። አሁን ግን ተፈቅዷል። ሌላ የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ ነው የተባለው። ከዚህ በፊት ብሔራዊ ባንክ ፍቃድ ማግኘት
ነበረባቸው። ሌላው ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር በገንዘብም ወይም በአይነት ሊሆን ይችላል እና የሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮቹ እንዲከናወን ተፈቅዷል። ከዚህ በፊት ብሔራዊ ባንክ ካልፈቀደ በስተቀር አይሆንም ነበረ። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱ ወገኖች የተደረገውን ስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይችላል ነው የተባለው፣ በውጭ ምንዛሬ ማለት ነው። ሌላው በተጨማሪም የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው ስምምነቱ ገዢውን ለማመልከት ታስቦ ቅድመ ክፍያው ለወደፊት ወጪ ወይም ገቢ ንግድ የሚውል እንደዚሁም ደግሞ ወደፊት ወደ ውጭ የሚላኩ ሸቀጦችን ዘርዝሮ ወይም የደረሰኝ ቁጥሩ ከተጠቀሰ ወይም የግብይት የውል ስምምነት ሰነድ ቁጥሩ በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰ ይሆናል ነው የተባለው። ሌላው ባንኮች ከካፒታላቸው ከ10% ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ እንደዚሁ ተፈቅዶላቸዋል። ባንኮች የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመሰረት በአንድ ጉዳይ እስከ 20,000 የአሜሪካን ዶላር ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምናና ለትምህርት ያለ ቪዛና አውሮፕላን ቲኬት ቅድመ ክፍያ ማከናወን ይችላሉ የተባለው ከዚህ በፊት እንግዲህ በተለይ ለውጭ ሀገር ሕክምና ለከባድ ሕክምና የሚሄዱ ሰዎች ዶላር ማግኘት በጣም ከባድ ፈተና ነው። ለትምህርትም እንደዚሁ በተለይ ለሕክምና ውጭ ሀገር የሚኖር ይሄ የብላክ ማርኬቱን ወይም ደግሞ የጥቁር ገበያውን በመጠቀም ነበር ሰዎች ክፍያዎችን የሚከፍሉት። አሁን ግን እስከ 20,000 የአሜሪካን ዶላር ድረስ የውጭ ምንዛሬ እንዲፈቀድ ነው እንግዲህ በዚህ መመሪያ የተፈቀደው። ሌላው ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበው ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዶላቸዋል። እንደዚሁ የውጭ ምንዛሬ ግብይት ቢሮዎች በአዲሱ የማክሮ ኢኮኖሚ ማሻሻያ ፖሊሲ ተፈቅዷል። እንግዲህ ከባንኮች ውጪ የውጭ ምንዛሬ ግብይት ቢሮዎች የውጭ ሀገር ገንዘቦች እንዲያገበያዩ ተፈቅዶላቸዋል። እነዚህ ቢሮዎች እንግዲህ የገንዘብ ፍላጎት ካፒታል የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ በፍቃድ አሰጣጥ ወቅት የሚያዘውን ተቀማጭ ገንዘብ 1 ዓመትና ከዚያ በላይ በስራ ላይ ለሆኑ የውጭ ምንዛሬ ግብይት ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ 6 ወራት በስራ ላይ ላሉ ደግሞ ቢሮዎች 15 ሚሊዮን ብር ተመላሽ አድርጋለሁ ነው ያለው። ሌላ የውጭ ምንዛሬ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ምንዛሬ ገንዘብ ቀደም ሲል ከነበረ ካፒታላቸው 10% ነበረ መያዝ የሚፈቀድላቸው። አሁን ግን 25% መያዝ እንዲችሉ ሆኖ ተሻሽሏል። ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥ አለባቸው ነው የተባለው። ሁሉም የውጭ ምንዛሬ ቢሮዎች እንግዲህ አስፈላጊው ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ የውጭ ምንዛሬ ሽያጭ እንዲያከናውኑ የተፈቀደው። ወደና የተከበራችሁ ፕሮግራም ተከታታዮች እነዚህን የተሻሻለውን የውጭ ሀገር ገንዘብን በተመለከተ ዶላርን በተመለከተ የተሻሻሉትን ብሔራዊ ባንክ ያወጣቸውን አዲስ የዶላር መመሪያዎች የውጭ ሀገር የገንዘብ መመሪያዎች ልንገራችሁ ብዬ ነው። መልካም ጊዜ እንደሆነላችሁ እመኛለሁ። ባባይ